It will be $50 million. $50 million? Absolutely nothing. दुख भरे दिन बीते रे भैया तब सुख आयो रे जीवन में नया लायो ሰላም ሰላም ውድ ታላቅ ፊልም ተከታታዮቼ እንደምን አላችሁ? ሳምንታችሁ በጥሩ እንዳለፈ ተስፋ አድርጋለሁኝ። ከዚህ በፊት በሁለት ክፍል ያቀረብኩላችሁን 20 ፊልሞች ወዳችኋቸዋል ብዬ አስባለሁኝ። ዛሬም ደግሞ የተመረጡ ምርጥ የተባሉ 10 ፊልሞችን ያውም ምርጥ የተባሉት በተራ ነገር ብቻ ሳይሆን የክፍለ ዘመኑ በታሪክም በህዝብ ተመልካችም ለትውልድም በመተላለፋቸው ምርጥ የሚባሉ እንደየጀነራቸው እንደየዘውጋቸው የተለያዩ ምርጥ 10 ፊልሞችን ወደ እናንተ ይዤላችሁ ቀርብ ያለው እኔ አቅራቢያችሁ ዮሴፍ አባዩ ነኝ። ላይክ፣ ሼር፣ ኮሜንት ያደረጋችሁ እናም ደግሞ እነዚህን የጠቆምኳችሁን ፊልሞች የት እንዳያችኋቸው ቪዲዮ ቤትም ከሆነ ቪዲዮ ቤት ቤትም ከሆነ ቤት በቪኤችኤስ ነው ወይስ በሲዲ በምንድን ነው ያያችኋቸው? በታላቅ ፊልም ነው ወይ ጠብቃችሁ ያያችሁት የሚለውን ኮሜንት ላይ ብታጫውቱ ደስ ይለኛል። ፓስት ቤት ሲኒማና ቀጨኔ ፊልም ፕሮዳክሽን አንድ ላይ በመተባበር ይህንን ወደ እናንተ የተመረጡትን 10 ፊልሞች አቀርብላችኋለሁ። በአንደኝነት ያስቀመጥኩላችሁ ዘመን የማይሽረው ምርጥ ፊልም አክሽን ኮሜዲ ያለው ረሽ አወር የሚለውን የጃኪ ቻን እና የክሪስ ታከርን ፓርት 1 ነው ምጋብዛችሁ። ይሄ ፊልም ያው በወንጀል በአንድ የቻይና ዲፕሎማሲ ወይም ደግሞ አምባሳደር ላይ ልጁ ታግታበት የሱ ልጅ ለማስለቀቅ ቢደረግ አክሽን ክሪሚናል ነው። በጣም ምርጥ ፊልም ነው። የግታ ፊልም ነው። ብዙ እያሳቀ ብዙ እያዝናና የክሪስ ታከር ደግሞ ቀልድ በቃ አይነሳ እዚህ ፊልም ላይና በጣም ቆንጆ ፊልም ነው። ተወዱታላችሁ ብዬ አስባለሁ። በአንደኝነት ደረጃ ረሽ አወር የሚለውን ፊልም ጋብዣችኋለሁ። እንደምትወዱትም ተስፋ አደርጋለሁ። በሁለተኝነት ይዤላችሁ ወደ እናንተ የቀረብኩት የክፍለ ዘመኑ ምርጥ ፊልም በመባል የሚታወቀውን ዘ ሾዋሻንክ ሪዲምፒቴሽን የሚለውን ምርጥ የእስር ቤት ፊልም ነው ይዤላችሁ የመጣሁት። ብዙዎች እንግዲህ የእስር ቤት ፊልም ሲባል ምን ጠብቀው አለ በማይንዳችን ሰውነታቸው በደንብ ትልልቅ ጋንግስተር የሆኑ በብዙ ወንጀል ታቱ በታቱ ሆነው የገቡና እስር ቤቱን ሲደረማምሱት ሲጠላለዙ ምናምን ነው አይደል እስከዛሬ ያየነው። ይሄኛው እንደዚህ አይደለም። እርግት ያለ ስክን ያለ አንድ ምስኪን ወጣት ባላጠፋው ጥፋት 20 ዓመት ተፈርዶበት እስር ቤት ውስጥ በቃ በጽናት በጣም በሚያሳዝን ምስኪን ሰው በቃ እንደዛ አይነት ካራክተር ነውና 20 ዓመታት ነፃነቱን ለማግኘት የሚታገል ፈጣሪውን ተስፋ ያደረገ ጭንቅላቱን የሚጠቀም የሚገርም ካራክተር ይዞልን የመጣው ቲም ሮቢንስ እና ሞርጋን ፍሪማን የሚሰሩበት ይሄን ዘ ሾዋሻንክ ሪዲምፒቴሽን በሁለተኝነት እንድታዩ ትጋብዛችኋለሁ። በሶስተኝነት ደግሞ ምን ልበላችሁ አንድ ሙሉ ብርጌድን ወይ አንድ ከተማን የሚገጥመው አርነልድ ሸዋዚንገር ኮማንዶ በሚለው ፊልም ነው። ይሄንን ፖስተር አትረሱትም። እንደዚህ መሳሪያ ግድንግድ መሳሪያ ይዞ ሸዋዚንገር እንደውም አንድ ይሄንን ፖስተር ዳውንሎድ ሳረግ ምን ትዝ አለኝ 97 ዓመተ ምህረት ላይ ኢትዮጵያ ውስጥ በነበረው አመጽ ብዙ የአዲስ አበባ ወጣቶች በደንብ አስቸግረው ነበርና ወንድሞቻችን በደንብ አስቸግረው በሚበጠብጡበት ሰዓት ሰላም አስከባሪ ወይም አጋዚያን የሚባሉት ወታደሮች ወደ የቤቱ እየገቡ ወጣቱን እያወጡ ይደበድባሉ፣ ወደ እስር ቤት ምናምን ይወስዳሉና የዛኔ የአንድ ጎረቤታችን ሴትዮ ቤት በርግደው ገቡና ሲገቡ ከፊት ለፊት ሸዋዚንገር ይሄንን መሳሪያ እዚህ ላይ አድርጎት ቆሟል። ማን አባቱ ነው ይሄን መሳሪያ ይዞ? ልጅሽማ በቃ ይሄ ያማጽያን አንዱ መሪ ነው ተብሎ ሴትዮዋን ገብተው በቃ በብዙ ልመና አረ ይሄ ፊልም ፖስተር ነው ምናምን ሲባል ወፍ ፊልም አያውቁ ፖስተር አያውቁና ሴትዮዋን ብዙ ከደበደቧት በኋላ አንዱ ጀለሳቸው ቀና ብሎ አይቶ አረ እኮ የመከላከያ ልብስን የለበሰው ሲባል በቃ ሴትዮዋን በኋላ ፈተዋት። በዛ የተነሳ ተተዋታልና ኮማንዶ የሚለውንም ፊልም በልጅነታችን ብዙ አይተነዋል። አንድ ሙሉ ብርጌድ ነው ሸዋዚንገር የሚገጥመው ልጁ ታክታበትና ይሄም በክፍለ ዘመኑ ሸዋዚንገርን በጣም ቶፕ ወይ ደግሞ ዓለም ላይ ካሳወቁት ፊልሞች አንዱ ነው። ተጽዕኖ ቀላል አልነበረም። ኮማንዶን በሶስተኝነት ደረጃ፣ በአራተኝነት ደግሞ
የምን ጊዜም የማንረሳው ይሄ ሆረር ወይም ሰስፔንስ በጣም ልብ አስጨናቂ ፊልም ፋይናል ዴስቲኔሽን የሚለው ፊልም ነው። ይሄንንም ፊልም ያላያችሁት እንድታዩት ጋብዛችኋለሁ። በጣም ማለት ልብ አንጠልጣይ ነው። ፋይናል ዴስቲኔሽንን እንድታዩት ሪኮመንድ አደርጋችኋለሁ በአራተኛነት ደረጃ። በአምስተኛነት ደረጃ ደግሞ መሳቅ ለናፈቃችሁ ቤታችሁ ድረስ ይዤላችሁ መጥቻለሁ። ሆም አሎን። ብዙ ጊዜ ሆም አሎ ፊልሞች የሆም አሎ ታሪኮች ወይ ከዚህ በፊት የነበሩትም ክፍሎች በክሪስማስ ዴይ ላይ ነው የሚታዩት። ይሄ የገና ወቅት ላይ ለቫኬሽን የሄደ ቤተሰብን ለመስረቅ ሶስት ጅላጅሎች ገብተው ህፃን ልጅ ነው ወይ ደግሞ ቤት ውስጥ ማንም የለም ብለው ለመስረቅ የክሪስማስን ወቅት በማስመልከት የሚያደርጉትን ትግል ነው የሚያሳየው። ግን ጩጬው ከነሱ የባሰ አሪዮስ እርኩስ የሆነ ጩጬ ነውና ይሄንንም ፊልም ፈታ እንድትሉበት እንድትስቁ ሳምንታችሁን በሳቅ ልጀምር ካላችሁ ይሄው ሆም አሎን ጋብዣችኋለሁኝ። በስድስተኛነት ደረጃ ደግሞ ምጋብዛችሁ ኮብራ የሚለውን የሲልቨስተር ስታሎን። እቺንን ፖስተር አትረሷትም። ጆ ፊልም ነው፣ አክሽን ፊልም ነው። በጣም ምርጥ ሲልቨስተር ስታሎን ከተደነቀባቸው ፊልሞች አንዱ ነው። ኮብራ የሚለውን አክሽን ፊልምም ጋብዣችኋለሁ። በሰባተኛነት ይዤላችሁ የመጣሁት የሚገርም አክሽን ፊልም ነው፣ ዘ ሜትሪክስ። ብዙዎቻችሁ ይሄን ፊልም ታስታውሱታላችሁ። ኪኑ ሪቨርስ እና ላውረንስ የሚሰሩበት ፊልም ነው። በጣም ቆንጆ ፊልም ነው። አክሽን ፊልም እንደዚህ የሚሰራል እንዴ ተብሎ ዓለም ላይ ተጽዕኖ አሳድሮ ነበር የዚህ ፊልም አክሽን። እስኪ እዚህ ጋር እንደምታዩት ማለት ነው ይሄ በስሎ ሞሽን የተሞላ አክሽኖች ዓለም ላይ ተጽዕኖ አሳድሯል። በጣም ቆንጆ ፊልም ነው። ዘመኑን የዋጀ በዛ ዘመን የነበረውን በአዲስ ገጽታ ኪኑ ሪቨርስም ራሱን እንደገና ከነስፒድ ምናምን ከፖይንት ብሬክ ምናምን በኋላ ፊልሞች ራሱን እንደ አዲስ በሚገርም አክሽን ፊልም ይዞበት የመጣው ነው። በስምንተኛነት ደረጃ ደግሞ የምጋብዛችሁ ፎረስት ጋምፕ የሚለውን የቶም ሃንክስን ፊልም ነው። ይሄም በጣም ቶም ሃንክስን በጊዜው በዘመኑ የአካዳሚ ዊነር አድርጎት ነበር አሜሪካ ውስጥና በጣም ትልቅ ሽልማት ያገኘ ፊልም ነው። ኮሜዲ ድራማ ነው። ትወዱታላችሁ። ቀዝቀዝ ያለ ኮሜዲ ድራማ ደግሞ ለምትወዱ ልጅነታችንን ካሳመረልን አንዱ ቶም ሃንክስ ነው። ይህንን ፊልም ወደ እናንተ ይዤላችሁ ቀርብ ያለው ፎረስት ጋምፕ ቆንጆ ፊልም ነው፣ እዩት። በዘጠነኝነት ደግሞ ጁራሲክ ፓርክ የሚለውን ዋንን ይዤላችሁ መጥቻለሁ። ይሄም አስፈሪ ዘውግ ያለው ነው። በእርግጥ ከእንስሳቶች ጋር ከዳይኖሰር ጋር የዳይኖሰር ፊልም ነውና የመጀመሪያው የዳይኖሰር ታሪክም ፊልም ነው እኛ ካየናቸው ፊልሞችና በዛ ዘመን ካየናቸው ይሄ 90 ቤቶቹ ዓመተ ምህረት ላይ በጣም ምርጥ ሰስፔንስ ፊልም ነው። እንደ ቀልድ ነው ከላብራቶሪ የተቀመጡ ዳይኖሰሮች አምልጠው ከተማውን ፍዳውን የሚያሳዩት ፊልም ነውና ዳይኖሰር የምር እንደሚያስፈራ የምታዩት በዚህ ፊልም ነው። ይህንን ፊልም እንድታዩት መክራችኋለሁ በዘጠነኝነት። በአስረኝነት ግን የክፍለ ዘመኑ ምርጡ ፍቅር ፊልም ወይም ደግሞ ዓለም ተስማምቶ ይሄማ ቁጥር አንድ የፍቅር ፊልም ነው ተብሎ ጄምስ ካሜሮን በጣም የተደነቀበትን ታይታኒክ ይዤላችሁ መጥቻለሁ። የዚህ ሳምንቱ ይለያል የምለው በዚህ ነው። ሁሉም የራሳቸው ጀነሮች ቶፕ ተብለውች ተሸላሚ የነበሩ ነው። ታይታኒክማ ሁሉንም ጠቅልሎ የበላ ፊልም ነውና ሊዮናርዶ ዲካፕሪዮ እና ኬቲ ዊንስሌት የሚሰሩበት ፊልም ነው። በጣም ቆንጆ ፊልም ነው። ስለዚህ ፊልም ይሄ ነው ብዬ ማውራት የሚችል አይመስለኝምና ይሄኛው ትውልድ ካላየው ታይታኒክን በታሪክ ዝም ብሎ የሰማው ሰው ይሄን ፊልም እንዲያየው መክራለሁ። ለምን የፍቅርን ኃያልነት ያሳያል። ልዕልትን ተራ ዱርዬ መጥቶ በደቂቃዎች ራሷን ልታጠፋ የነበረችውን ወደ እውነተኛ ህይወት ወደ ፍቅር መልሷት ለሷ የሚከፍለውን ዋጋ የሚያሳይ ነውና የሊዮናርዶ ዲካፕሪዮ ህይወት የተቀየረው በዚህ ፊልም ነው። ምንም ጥያቄ የለውም። የሱም የህይወት መንገድ የተቀየረው ዓለም ቆሞ ያጨበጨበላቸው የምንጊዜም የዘመኑ ምርጥ የትውልዱ የክፍለ ዘመኑ ምርጡን ፊልም ታይታኒክን እንድታዩት መክራችኋለሁኝ። የረሳችሁትም ደግማችሁ እዩት። እኔ በቅርብ ጊዜ አይቼው በእውነት በቃ ከየቱ ልጀምር ማለት ከሳውንድ ትራኩ ከሴሊን ዲዮን ዘፈን ነው። እሷ ራሱ ቅርስ የሆነ ዘፈን ነው ሰጣን ሄደችውና ይሄ ፊልም ብቻ አይደለም ቅርስም ጭምር ነውና እንደነዚህ አይነት ፊልሞችን ቤታችሁ ራሱ ላፕቶፓችሁ ላይ ፍላሻችሁ ላይ በሲዲም ያላችሁ በቪኤችኤስም ያላችሁ በእውነት በታሪክ አስቀምጣችሁ ለልጆቻችሁ ለልጅ ልጆቻችሁ ብታሳዩበት የፍቅርን ኃያልነት የሚያሳይ ፊልም ነውና እነሆ የሳምንቱ ምርጥ 10 ታላቅ ፊልሞች እነዚህ ነበሩ።
እነዚህን 10 ፊልሞች ግን የት እንዳያችኋቸው ኮሜንት ላይ ብታስቀምጡ ደስ ይለኛል። ቪዲዮ ቤት ነው ወይ ያያችሁት? ቤታችሁ ነው ወይ ያያችሁት? ወይስ ጎረቤት ነው ወይ ያያችሁት? በቪኤችኤስ ነው ወይ በሲዲ ነው ወይ ያያችሁት? ወይም ደግሞ የአሁኑ ዘመኑ ናችሁ በፍላሽ ካያችሁትም ኮሜንት ላይ አጫውቱኝ። አመሰግናለሁ።